ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ዓለማት ሁሉ ሰላምና ፍቅር ከእናንተ ጋር ይሁን ቤተሰቦቼ። ዛሬም እንግዲህ በሌላ ቪዲዮ መጥቻለሁኝ። እንግዲህ ትላንትና ፍቅር አብርሃም ወንድ ተጫወተና በሚገርማችሁ ሁኔታ ሄዶ ፍቅርን ፋይሉን ሊያስጠፋት ፈልጎ ነበረ። አንዳንድ ነገሮች እንግዲህ ስንገባበት እንጂ የሚቀሉ ስንወጣ ምን ያህል ከባድ እንደሆኑ ማወቅ ያስፈልጋል። አዎ አንዳንድ ሰዎች የሆነ ነገር ውስጥ ሲገቡ እንደ ቀላል ይገባሉ። ለመውጣት ግን መከራቸውን ሲበሉ ነው የምናየው። እና ለሄርሜላ የገባላትን ቃል ለመፈጸም ፍቅር ጋር ሄዶ ፋይሎቹን ለማስጠፋት ሄዶ ነበረ። ነገሮቹ ግን እሱ እንዳሰበው አልሆነለትም። ልጅቷ ቀላል ሰው አይደለችም። እንደ ሄርሜላ ቀላል ሰው አይደለችም። እንደ ሄርሜላ ብቻ ሳይሆን እንደ ሩታ እንኳን ቀለል የምትል ሰው አይደለችም። በጣም እጅግ ከባድ ሰው ናት። በጣም የሚገርማችሁ ነገር አብርሃም እንደው በቀላሉ እንግዲህ ምንድነው በህግ እንደዚህ ያሉ ነገሮችን ማስጠፋት ይችላል። ምንም ጥያቄ የለውም ያለ ፍላጎት። እሷ ይዛ የመጣችው ሐሳብ አለ። ምናልባት እሷ የምትላቸው ነገሮች እናነሳቸዋለን። እነዛ ነገሮች ምናልባት የሚጠቅሟት ከዚህ ፊት ሚዲያ ላይ የተናገረቻቸው ነገሮች ባይኖሩ ነበር። አዎ ግን ደግሞ ሳይኮሎጂካሊ በጣም ዳሜጅ ስላደረገችው በጣም አስደንግጠዋለች። መጀመሪያ የሄደበትን ቢች ከአንዳንዱ አውርዳ ታች አብርሃም እንዲህ ብሎ ነበር የሄደው። በቃ እንትን ለማለት ማለት ነው ፋይሉን ለማስጠፋት እሷ በቃ ከስሻለው በፖሊስ ምናምን ነገር ምናምን ሲል ፈርታ እሺ ታጠፋለሁ ምናምን ምትል መስሎት ነበር። ልጅቷ ቀላል ሰው አይደለችም። አብርሃም ምን እንደሚፈራ ታውቃለች። ከዛስ እሷ ደግሞ ሌላ አጀንዳ ሳባረገችና ቀጥልበት አንተ፣ እኔ በዚህ ጋር እመጣለሁ እንገናኛለን አለችው። አንተ በዚህ ጋር ሄድ፣ እኔ በዚህ ጋር እመጣለሁ እንገናኛለን። መሀል ላይ ከባድ ሰው ናት። ያው እሷን ከሄርሜላ ጋር ማወዳደር አንችልም። ምክንያቱም አፍቃሪና ፍቅር የወጣለት ሰው እኩል አይደለማ። ምክንያቱም ሄርሜላ ስለምታፈቅረው ነው አብርሃም በዚህ ልክ የሳሳችለት። ፍቅር ደግሞ የአብርሃም ፍቅር የወጣላትና በሱ ፍቅርም ተጎድቻለሁ የምትል ሰው ስለሆነች እንደውም ለሷ እንደ ትልቅ በቀል ነው። ገብቷቸዋል አብርሃምን እንደዚህ ለማድረግ ማለት ነው። ነገር ግን እንደዚህ ያሉ ነገሮች በህግ ማማከርም ያስፈልጋል። የህግ ባለሙያ ማማከርም ያስፈልጋል። አብርሃም ገብቷል አይደለ? ዝም ብሎ አይደለም። ዞሮ ዞሮ እሷን ያስጠይቃታል። ማስጠፋት ይችላል። ምንም አታደርገውም እሷ። ይሄን የምላችሁ ለምን እንደሆነ ታውቃላችሁ? ቀድማ ቪዲዮ ሰርታለች። ትልቁ ስህተት እሱ ነው። አሁን እሷ እኔ ያለ ፍላጎቴ ነው እንደዛ ያደረገው ብዬ አንተን እኔ ራሴ አሳስራለሁ ላለችው ጥያቄ ፍላጎት እንደነበራት አስቀድማ ቪዲዮ ሰርታለች። ፍላጎት እንደነበራት ቪዲዮ ሰርታለች። አብርሃምም እኮ ፈልጌ ነው ከሷ ጋር ያንን ነገር ያደረኩት ብሏል የሚል ሰው አይጠፋም። ለዚህም ጥያቄ ልመልስላችሁ። አብርሃም ትላንትና ሚዲያው ላይ መጥቶ ፈልጌው ነው ከፍቅር ጋር ያንን ነገር ያደረኩት ብሎ ተናግሯል አይደለ? ተገዶም ቢሆን ማለት ነው። ማድረግና ፎቶ መነሳት ይለያያል። ገብቷችኋል አይደለ? አንዲት ሚስት እንኳን ማለት ነው የባሏን ገላ ያለ ፍላጎቱ በቪዲዮ መቅረጽ አትችልም። በሚዲያ ማውጣት አትችልም። ሊከሳት ይችላል። መብት የላትም። እዛ ጋር ነው ልዩነቱ። ስለዚህ ላደረጉት ነገር ፍላጎት ነበረኝ፣ እሷን ፍላጎት ነበረኝ ብላለች። ስለዚህ እኔ ስለፈለኩ ነው ብላ ቪዲዮ ሰርታለች። የሚያስፈራ ነገር የለም። እኔ እንዳንተ አይደለም። እኔ እንደ ወንድም ልምከር፣ መቼም አትሰማም አንተ። ምንም አታደርግህም። ከሰሳት ሳልፈልግ ነው ከዚህ ፊት ላደረገኝ ነገር ተበቅየው ነው ምናምን ነገር እንደዛ ብዬ ነው ማደርገው። አያዋጣትም። አንድ ሰው ተበድያለሁ ካለ ወደ ህግ ነው መሄድ ያለበት እንጂ በራሱ መንገድ አይቻልም። ህግ አይፈቅድም። እንደዛ ነገር አይፈቅድም። ስለዚህ ምንም ልታደርግ አትችልም። ፍቅር ማለት ምንም ልታደርግ አትችልም። አሁን ግን የአብርሃምን
ደካማ ጎን ስለምታቅ ቴንሽን በቴንሽን አደረገችው። እንዲካረክ እንዲያደርጋለሁ እንዲካረክ እንዲያደርጋል እንዲያደርግ አብርሃምን እንዳለ አንበጫበጨችው። እንዲህ ተወጥሮ የመጣውን አብርሃምን አወረደችውና ኩምሽሽ አደረገችው። ለምን? አንደኛ ህጉን ማወቅ መቻል አለብህ። ካላወቅ ደግሞ ማማከር መቻል አለብህ። እንደዚህ ያለ ነገር ላይ ማስረጃዎች አሉት። ምክንያቱም እዛ ሩም ውስጥ በነበሩ ጊዜ ራሱ ቪዲዮውን አጥፊልኝ ሲላት ነበረ። አላጠፋም ነው ያለችው። ፈልጋ እንዳደረገች እየተናገረች ነው። እነ ሩታን ለመበቀል እሱን ነገር እንዳደረገችም ጭምር እየተናገረች ነው። ስለዚህ አብርሃም ያለ ፍላጎቷ ሳይሆን ፈልጋ ማድረጓን ደግሞ ብዙ ማስረጃዎች አሉ ማለት ነው። ስለዚህ አብርሃምን ያለ ፍላጎቴ ነው እንዳልልህ ላለችው ደውሎ ነው የጠራኝ ብላለች። ያለ ፍላጎት ደውሎ የሚመጣ ሰው የለም። በስልክ ያለ ፍላጎት የሚባል ነገር የለም። ነይ ሲላት መጣች። እራት ጋበዘኝ አለች፣ ተጋበዘች። ከዛስ ሩም እንሂድ አላት። ማቀው ሩም እንሂድ አላት። እንሂድ አለኝ፣ ሄድን፣ አብረን አደርን ያለችው። 2 ቀን አብረን የቆየ ነው አለች አይደለ? ስለዚህ ፍላጎት እንዳላት ግልጽ ነው። መኪና ውስጥ የነበረው ቪዲዮ ፍላጎቷ እንደሆነ የሚያሳይ ማስረጃ ነው አይደለ? ቤተሰብ ያለ ፍላጎት ማለት እኮ በመኪና አግቶ ምናምን ብዙ ነገር አለው። መኪና ውስጥ ያለው ራሱ ደስተኛ ሆና ከሱ ጋር ስትሳሳም ቆይታ ስትወርድ ራሱ እያሽኩረመመችው በጋቢና። ስለዚህ ይሄ ነው እንደ እሷ ያለ ፍላጎቴ ነው የምትለው። ስለዚህ አብርሃም አንድ ነገር ልንገር፣ በፍጹም ምንም ነገር ልታደርግ አትችልም። ምንም ነገር ልታደርግ አትችልም። ቪዲዮ ለሰው ስልክ አይተሃል ወይ? ቪዲዮ እንደቀረጸች ስለነገረች እሱ ራሱ በቂ ነው። ሌላ ሰው ጋር መገኘት የለበትም። ምክንያቱም ተጠያቂዋ እሷ ስለሆነች ማለት ነው። አሁን የአብርሃም ራሱ ማወቅ አለማወቅ እኔ ስለዛ ማውራት አልፈልግም። ማንም ሰው ራሱንም ማውቀው ቢሆን ቪዲዮ ማንም ሰው ሊቀርጽ አይችልም ያለ ፍቃዱን ሶሻል ሚዲያ ላይም ሆነ ሌላ ሰው ማስተላለፍ አይቻልም፣ በህግ ያስቀጣል። ስለዚህ እሷ በምትለው ደረጃ አይደለም ማለት ነው። አብርሃም ማስተፋት ትችላለህ፣ ወደ ህግ መሄድ ትችላለህ፣ ወደ ፖሊስ መሄድ ትችላለህ፣ መብት ነው፣ ምንም ጥያቄ የለውም። አሁን እሷ በምትለው ደረጃ ፈርተ መቆም የለብህም። ከላስ የተወዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ ይሄን ቪዲዮ እስከመጨረሻው ያያችሁ ሐሳብ አስተያየታችሁን ደግሞ ዱቅ እንድታደርጉ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንሂድ። እስካሁን ድረስ እንደፈለግሽ እያደረግሽ ነው። ትናንትና አለፍላጎቴ ከቤተሰቦች ጋር አስተዋወቅሽኝ፣ ዝም አልኩኝ። አለፍላጎቴ የሆነ ካፌ ትጠሪኛለሽ፣ አለፍላጎቴ የሆነ ቦታ ትጠሪኛለሽ። ስለዚህ የአብርሃምን ልብ ስላየች ነው ሲጀመር ማለት ነው። የአብርሃምን ልብ ስላየች ነው በፈለጋት ቦታ የፈለጋት ቦታ ላይ የምትጠራው ማለት ነው። አለቀ። እኔ አሁን አንቺ ሁን እንዳልሽ ነው እየሆንኩኝ ያለሁት ማለት ነው። ከዚህ በኋላ ገና እንዳውም እኮ እሷ ገና ቤተሰብ ላስተዋውቀ ነው። ምን ነው ቸኮልክ እያለችው ነው። ቤተሰቦቿን ገና ልታስተዋውቀው ነው። ይሄ ሁሉ አውቃ ጢባ የምትጫወትበት በነገራችን ላይ ይገባሃል። ምክንያቱም አንተ በሴቶች ላይ ልብ ያበጠ ወንድ ነህ። ስለዚህ ይሄ ልብ መተንፈስ መቻል አለበት። ይሄ የሚልከሰከሰው ልብ ልኩ ማግኘት መቻል አለበት። አላኔ የምታገስበት ምንም አይነት አቅም አይኖረኝም። ገባሽ ማለት እንዴት ታገስከኝ? ፍቅር መታገስ ባለብኝ ልክ ታገስሻለሁ። እንዴት ታገስከኝ ማለት እንዴ? ስልክሽ ላይ ያሉት ፋይሎች በሙሉ እንድታጠፊልኝ ፈልጋለሁ። ቪዲዮዎችም ፎቶዎችም እያንዳንዱ ነገር እንድታጠፊልኝ ፈልጋለሁ። ባይዘ እንደዚህ በልህ እኮ የሚጠፋ ነገር የለም። አንተም መጀመሪያ በጸባይ መሞከር ነው ያለብህ። አንዳንድ ጊዜ አጠፋ ገባ ወጥመድ ውስጥ ገባ ብድግ ብለህ ብቻ ነው ከወጥመዱ አስወጡኝ ምናምን ይባላል አይባልም። ሰከን ተብሎ እባክሽን በቃ በጸባይ በቃ ህይወቴን አታበላሽ፣ አልጠቅምሽም፣ ለምን እንደዚህ ታደርጊያለሽ ብለህ ቢያንስ በጸባይ እንኳን መጠየቅ አለብህ። ጽድቅ እንደሰራ ሰው ያንተ መብት እኮ በሌላ ሰው እጅ ነው ያለው። አሁን አንተ እንደፈለገ የመሆኑ መብት የለም። በሌላ ሰው እጅ ላይ ወድቃል። እሱ ምን ስታደርግ ነው ስትል ከሰከስ አይ መጥተህ ከሆነ ደግሞ ወደሚመለከተው አካል ሄዳለሁኝ። አንቺም መግባት ወዳለብሽ ቦታ ትገቢያለሽ። ሞኝ እንደመከሩት የሚባለው ይሄ ነው እንግዲህ። ሞኝ እንደመከሩት
በቃ ሄደ ክሰስ ምናምን እንቧ ከረዩ ምናምን ስላለች ሄርሜላ እሱም ሄዶ ቀጥታ እንደወረደ ማለት ነው። እያስፈራራሁሽ አይደለም። እስር ቤት መግባት ካልፈለግሽ የሰውን ፕራይቬሲ በዚህ ልክ ፎቶ ይዘሽ ቪዲዮ ይዘሽ የሁሉ ነገር ማድረግሽ በራሱ ያስከስሻል። ያስከስሳል። ምንም ጥያቄ የለውም። ይሄ ጥያቄ የለውም። በዚህ ልክ አይደለም አንቧ ከረዩ ብለህ አይደለም ሄደ ልታስጠፋ የምትችለው በጸባይ ታስፈልሻል። ከዚህ በኋላ ምንም አይነት ፎቶ ምንም አይነት ቪዲዮ እጅሽ ላይ እንዲኖርም አልፈልግም። ፍቅር እያስፈራራሁሽ አይደለም። በስነ ስርዓት በትህትና ነው እያናገርኩሽ ያለሁት። እንደዚህ ስለክሱ ሐሳብ ካነሳ ካይቀር ማለት ነው እኔ እንዳልከስክ ፍራ። በምን መንገድ ትከሻዋለሽ? በምንም አይነት መንገድ ልከሻችም። አንቺ የምታነሻቸው ሐሳቦች ውሃ የሚያነሱ አይደሉም። አዎ ማስረጃ ይሆናሉ። በነገራችን ላይ ሚዲያ ላይ ያለ ሰው እኮ በቃ አያመልጥም። ለምን? እያንዳንዱ መረጃ ያለው ሚዲያ ላይ ነው። ያለ ፍላጎቴ ቢ ከነ ማስረጃው ነው ማስቀፈድድ ሌላ ተርፎ ያለ ፍላጎቴ ነው እዚህ ያመጣኝ ሩም ያመጣኝ ምናምን ብላ ለዚህ ነው ፎቶ ያነሳሁት ብላ ልታቀርብ ማለት ነው። ቀድሞ ይሄንን ማሰብ የነበረብሽ ይሄን ቀድሞ ነበር ሚዲያ ላይ መተሽ ከማውራትሽ በፊት። አይሽ ፈልጌን ያደረኩት እያልሽ ፈልጌ ተፈላልገን ያደረግነው ሁለታችንም ፈልገን ካንተ ጋር መሆን ስለምፈልግ ብለሽ ብዙ ነገሮችን መረጃዎችን ካወጣሽ በኋላ ስትከታተዩ እንደነበረ ደግሞ ምንም መረጃው አለ እኮ ፍቅር ሄርሜላን እኮ ተይልኝ በቃ የኔ ነው ተይልኝ፣ እኔ አመሉን አውቀዋለሁ እንደ አመሉ ሊያዘው ስትያል ነበር ነው። እንዴት አድርጎ ታዲያ አንቺን ሊያስገድድሽ ይችላል? ቀደም ብላችሁ ማሰብ ይጠበቅባችኋል አንድ ነገር ከማድረጋችሁ በፊት። አልፈልግም ስልኬ ነው ሰካ አይደለ? ምንም አላገኘህም። ምን ይሁን ምን ይጣበስ? ወይስ ሁሌ አሁንም አስገድዳኝ ነው እያልክ ነው? ኢየሱ አስገድዳኝ ነው የሚበል ምንም ይበል፣ ዋናው የፋይሉ ጉዳይ ነው። አለቀ። በጣም ታግሼሻለሁኝ። ነገሮችን በንግግር ለመፍታት እየሞከርኩኝ ያለሁት በጠባይ ነው እያወራሁሽ ያለሁት። አብርሃም ግን የእጅህን ያገኘኸው በደንብ መቅመስህ ተመችቶኛል። የእውነቴን ነው የምለው፣ በደንብ መቅመስህ እንደውም ማለት ነው መረጃውን ባታስወጣውና እሷ ከሳህ በደንብ ብትቀምስ ራሱ ለሌሎች ወንዶች ማለት ነው መማሪያ ትሆናለህ። ሴቶቻችንን በእንዳንተ አይነት ወንዶች ብዙዎቻቸው ተስፋ ቆርጠው በማይሆን ህይወት ውስጥ የሚኖሩ አሉ። አለቃ እስቲ በጸባይ ነው እያወራኝ ያለኸው? እስቲ በሀድ እስቲ ምን ታደርጋለህ? ምንም አታመጣም። ባይዘው አንተ ያወራኸውን ነገር እንዳይደረግብህ ፍራ። ሳይኮ በጣም ተጫወተችበት። ካሰብከው በላይ ነው መሆንብህ። ይሄን ስክሪን ፓርቲ የዋህ ፓርቲን ስላየኸው ነው እንጂ ሌላኛው ፍቅር አታውቃትም። ባይዘው ያው ከዚህ በላይ ምንም እኮ የሃርድን ከዚህ በላይ ሌላም ፍቅር ማየት ከባድ ነው አይደል? ከብዳበት አለች አብርሃም ላይ እየተጫወተችበት ነው። ጢባ ጢቢ እና አንተ በምትፈልግበት መሄድ ትችላለህ። እኔ ምን ተናደርኩሽ? ምንም አላደረከኝም። እኔ ምንም አላደረኩም። ቀድሞ ነው እንደዚህ መለማመጥ። ካናት ትጀምራለህ እንዴ? እኔ ሳልፈልግ በተኛሁበት የኔን ፎቶ ማንሳትና ቪዲዮ መቅረጽ ትክክል ነው? እኔ ደግሞ አስገድደህ ነው አንተኛ ያደረከኝ ማለት ኧረ አይሄደውም። እንደዚህማ አይመጣውም። እኔ አብርሃም ምን ማስረጃ አለሽ እንደዛ እንዳደረኩኝ? አንተስ ምን ማስረጃ አለ ከኔ ፎቶ እንዳነሳሁት? ራሱ ምንም ማስረጃ እኮ መጠየቅ አይጠበቅብህም። ባፍሽ ተናገርሽ እኮ ነው። ቪዲዮ አለ እኮ ሁሉ ነገር መረጃ አለ አይደል? በቃ እሱ ነው ትልቁ ነገር። ቪዲዮና መረጃዎች በሙሉ እነ ሩታ ጋር ነው ያለው፣ እነ ፈረንጁና እነ ሩታ ጋር ነው ያለው። ኤፍሬምም ያውቃል። ለሌላ ሰው ሰጣይታል ይሄን ፋይል እኮ እኔ ደግሞ አንቺም ጋር ሊሆን አልፈልግም ነው እያልኩሽ ያለሁት። ይሄን ደግሞ በትህትና ነው እየጠየቅኩሽ ያለሁት። ባትነካካኝ ጥሩ ነው። እንዲሁ ቅዝቅዝ እንዳልኩኝ ይሻላል። አንተ ስክን እንዳልኩኝ ነው የሚሻለው። ምክንያቱም ማለት ምንም ይኸውልህ፣ አሁን እኮ አንተ በሃርድ መጠየቅ አይጠበቅብህም። በፍቅር ጠይቀህ ጥለህ መሄድ እኮ ነው ወደ ህግ። አለቀ። ሁሉም ነገር ሚዲያ ላይ አለ። የባሰ ስትነካካኝ አታናደኝ። ሰው እንደዚህ ያደረገኝን ሰው ተበቅየው ነው ብዬ ሚዲያ ላይ እንዳለጣጥፍልህ አደብ ባይዜ ከማድረግ ወደ ኋላ አትልም። ምክንያቱም ቁስል ያለባት ሰው ናት። ብታደርግም አይፈረድባትም። ለምን? ሰውየው አብርሃም ስለሆነ በሷም ህይወት ተጫውቶ ስለሆነ። ግዛ ሰምተሃል አይደለ? አደብህን ግዛ። እየደበረኝ እያስጠላኝ ያለው ብዙ ነገሮች ማለት ነው። ያለ ፍላጎት ነው ብዙ ነገር እያደረግሽ ያለሽው። ምን ወደ ፈቅድ ያደረከው ነገር ነው። ይሄ ደግሞ እኔ ብቻ ሳይሆን ሚዲያም ላይ ያወራው ነገር ነው። ምን ትላንትና ምን እያልክ ነበር ሄርሜላ? እሱን ስላለ አንደኛ ሁኔታዎቹ ራሱ ግልጽ ናቸው። እያስገደድሽው እንደሆነ ላለማውራት ሁሉ ፍላጎት እንደነበረው ግልጽ ነው።
ቢሆን እንኳን ፈልጌውን ያደረኩት ቢል እንኳን እሱ ሊያስከስስ አይችልም። ቪዲዮን መቅረጽ አትችልም። በቪዲዮ ማስፈራራት አይቻልም። አለቀ። ተበድያለሁ ብትይ በዛ በኩል ማጠየቅ የምትችይው ማለት ነው። አሁን ለምሳሌ ትታመሄድ ብፈልግ ትሄዳለህ፣ ስትመጣ ትቀበላለች። እኔ ደግሞ መሄድ ስለፈለክ ብቻ እንድትሄድ አላደርግህም። ይሄ ነው ዋናው ትልቁ። ስለዚህ ለጀግናም ጀግና አለው ማለት ነው። ወሰብከው ልክ የኔን ጭንቅላት ማሰብ ይችላል። አጉል አዎ፣ በደንብ ማስፈራራት፣ ፖሊስ፣ ህግ ምናምን ለአንተ የሚሰራው ህግ እኮ ለኔም ይሰራል አይደል እንዴ? አዎ፣ ሲሰራ ለሁለታችሁም በትክክለኛው መንገድ ነው የሚሰራው። ሲሰራ እናንተ በምታስቡት መንገድ አይደለም። እሺ፣ ፍላጎትሽ ምንድን ነው? ምን ፍላጎት የለኝም። እኔ ፍላጎቴ ነው እየኖርኩ ያለሁት። አንተ ነህ በየጊዜው ፍላጎትህ የሚቀያየረው። ሰከና አብርሃም በቃ ሰከና አናቱን ተመታ እንደባብ ማለት ነው። እኔ ፍላጎቴ ዛሬም ነገም ይሄው ካንተ ጋር መሆን ነው። ካንተ ጋር ያለሁት ከዚህ ውጪ ሌላ ምንም ፍላጎት የለኝም። ይሄ ራሱ ምስክር ነው። ፍላጎቷን ተናገረኝ። ፍላጎቷ ከአብርሃም ጋር ነው። አሁንም ይኸው ከአብርሃም ጋር ያለችው በቃ አለቀ። ተገዶ የመጣ ሰው እንደዛ ይልም አይደለ? ኮኔ የራሴን ነገር ብሎስ ይችላል። እንደዛ ነው ይችላል። ታስቡ ራስህ ላይ ዘንዶ እየጠመጠምክ ነው። እኔ አሁን እያስፈራራችሁ እኮ ነው። እያስፈራራችሁ ስላላወቀ እሱ ምንም ቢሆን የራሴን ውሳኔ መወሰን አላቃተኝም። ነገ ከነገ ወዲያ አንቺን አሳስረኝ ተጠያቂ መሆን አልፈልግም። ያንን ነገር በማሰብ ነው እስካሁን ድረስ ዝም ያልኩሽ ማለት ነው። ስለዚህ በዚህ ልክ ልብሽ እንትን ባይልና በሰላማዊ መንገድ ነገሮች እንደዚህ ከሆነ ያንተ መልስ ያንተ ልብ እንደዚህ ከደነደነ ፋሚሊዎችን ተሰናብተህ ሂድ። ቻው በላቸው። ይሄ ነው በቃ ሳይኮ ማለት ይሄ ነው በቃ። አብርሃምን በቃ ቀስቀስ እንዳይል ማለት ነው። ከዛ ማን እስቲ ቀጣይ ቪዲዮ ላይ እንደሚወጣ ማን ደግሞ እስር ቤት እንደሚሆን የማን ደጋፊ የማን ቤተሰብ ያው የሚወዱ ሰዎች አሉ ብዬ አስባለሁ። ለኔ በጣም እንጂ ሰብከውን ነገር ሜቢ በራሴም ቢሆን ብላ አስብና ተሰናበታቸው። በዚህ ልክ ልብሽ አብጦ ምን አገባኝ ማለት ያንተ ራሱ አብጧል ነው። ያንተ ልብ እንደዚህ ያሳበጠው ምንድነው? መጠየቅ ብቻ ሳይሆን እንግዲህ የሰውን ብቻ ሳይሆን የራስንም ማየት አስፈላጊ ነው። እንደዚህ የተያዘበት ሰው እንዲሆናል እንዴ? ምንም ማቆም ነገር ቺት ያደረገ ሰው እንደዚህ ይሆናል? ሲያዙ እንጂ መቼ ያኔ መቼ ይታያቸዋል? ሲያዙ ነው እንደዚህ ያዙ ይልቀቁኝ የሚባለው። ሆኜ ምንም ነገር ያደረኩት ነገር የለም። እኔ እስከማውቀው ድረስ ገባሽ? ካላደረግክ ታዲያ በቃ ፈታ ብለህ መክሰስ ነው ሄደ አለቀ። አንተ እኮ ጭቅጭቅ ውስጥ መግባት አይጠበቅብህም ከሷ ጋር። ጤነኛ ነሽ ወይ? እኔ እንዳንተ መበላ አይጠበቅብኝም። በጣም ጤነኛ ነኝ። ምን አይነት ካዲ ነሽ? ማለት ማንም ወይ ክደት ሁለታችሁም ተካካዳችሁ። አልካደም። ይልቁንስ የክህደት አባት እናቱ አንተ ነህ። አዎ አብርሃም በጣም ይክደዋል፣ ይሸመጥጠዋል እንጂ ምንም እንዳልሆነ እንደተበዳይ ሁሌ አትታይ። ማስመሰል ደግሞ እንዳንተ የተካነበት የለም። አሁን በጣም ማስመሰል ሁሌ አይሰለቸውም። በጣም እኮ አላቀሽም። በቃ ይሄ መንገድ ላይ አንድ ሁለት ቀን ተገናኝተን ለምን ምንም ማስታውሰው ነገር የለም። አንዴ ሙድ እኮ ከተበላ ተበላ ነው። ገብቷል አይደል? ይሄ ነው በቃ ተበልታል። በቃ ሁሌ አንድ አይነት ሙድ ማራመድ ሼም ነው። አንዴ በቃ ራሴን አላውቅም ካልኩ ሁሌ ራስህን አታውቅም ማለት አይደለም። አንድ አይነት ሙድማ ሁሌ ይከብዳል። አብሽ አዎ ይከብዳል። አዎ ተው፣ አንዳንድ ጊዜ እንኳን ትንሽ ለየት አድርገው እስቲ ነገር ምን ተጠቀም ነገር አለ። ጊዜውን ጠብቄ ስትጠቀሙት አለ ፎቶ እንደልቺ ካልሆነ እኔ በምትሄደው ርቀት ሂድ። በቃ ቆፍጣን ያለ መልስ ግን እንዳይጎዳ እና ደግሞ ካሁን በኋላ ያለ ፍላጎቴ በሚዲያም ሆነ ለሌላ ሰው ማለት ነው ያለ ፍላጎቴ ፎቶ አነሳችኝ። በጣም ሳይኮ ግን በጣም ማለት ነው እውነት የትና የት ጥላው ሄዳለች። የትና የት አሽመደመደችው እኮ። አሁን እንግዲህ በልመና ይመጣል ነገ ማለት ነው። ያለ ፍላጎት የሆነ ነገር አደረገችኝ፣ እያስገደደችኝ ነው፣ እንደዚህ አስመሰለችብኝ ምናምን። ስለኔ በአጠቃላይ ኔጌቲቭ ወሬ እንድሰማ አልፈልግም። በተለይ ፖሊስ ነው የሆነችበት ባይዘው አንተ በዙሪያ ካሉ ሰዎች ውርድ ከራሴ ሲቀጥል ደግሞ የፖሊስ ምናምን የምትለውን ዝባዝንኬ የምታደርገው ከሆነ አድርገው፣ የማታደርገው ከሆነ ደግሞ አርፈ ሰከን ብለህ ኑር። እንዲሁ እንደተቀዛቀዝን ይቀራል። ገባ? ካሁን በኋላ ሁለተኛ እንደዚህ አይነት ነገር ቪዲዮ ከያዝክ በስነ ስርዓት ነገሮችን እንደዚህ የማስፈራራት የቁጣ የብስጭት የመጣ አልሰማም፣ መስማት አልፈልግም እንደዚህ ያለ ነገር ላት ቪዲዮ እንዳትሰራ እና አንድ ሁለቴ ቆም ብለህ አስብ። እሺ። አረ በጣም ነው የሰራችለት የእውነት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላም እና ፍቅር ከእናንተ ጋር ይሁን።